Hey Pastor. ናርዲ ሪቾ እንዴት ናችሁ? ሰላም ናቸው ወይ? ሰላም ላንተ ይሁን። እንኳን ደህና ስላየኋችሁ መጣህ። ደስ ብሎኛል። እንዴት ናችሁ? አለን እግዚአብሔር ይመስገን። ቴንክ ዩ ሶ ማች። በእውነት በጣም እግዚአብሔር አምላክ ይባርክ። ቤተሰብህ፣ ልጆች፣ ሁሉ ነገርህ የተባረከ ይሁን። አም፣ ጊዜህን ሰተህን ማለት ነው እዚህ ጋር ጥያቄዎቻችንን ልትመልስልን፣ ልንማከር፣ እንደዚሁም ደግሞ ልትጸልይልን ጊዜህን ሰተህ ስለመጣ በጣም ነው የምናመሰግነው። እኔም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። ሪቾን ናርዲን ስላወኳችሁ ደስ ይለኛል። ሪቾን ለረጅም ጊዜ ነው ማቃት። ስላየሁሽ ደስ ብሎኛል እና በዚህ ባለው የሶሻል ሚዲያ ላይ ያላችሁ ኢንቮልቭመንት ደግሞ ሃይሮድ ስለመረጣችሁ ከፍ ያለውን ነገር ስለመረጣችሁ እግዚአብሔርን አመሰግናለሁ። ለብዙ ግልጋሎት የሚውለውን ሚዲያ ስለዋጃችሁት ለበጎ ነገር ኮሚኒቲያችሁን ቢል ለማድረግ ሰዎችን ለማነጽ ለመድረስ ስለመረጣችሁ ደስ ይለኛል። አሁን ደግሞ ያነሳችሁት ሳብጀክት በጣም ኢምፖርታንት እና አንድን ሰው በህይወቱ አማኝ ይሁን አማኝ አይሁን ስኬታማ ሊያደርጉት ከሚችሉት አራት መንገዶች መካከል አንዱ ነው እና ስላየኋችሁ ደስ ብሎኛል። ሶ ጎሄድ ሪቾ ሰላም ብያለሁ ሁላችሁንም። ሰላም ሰላም ፓስተርዬ፣ እንኳን ደህና መጣ። በጣም ደስ ብሎናል ስለመጣ ስላገኘን። ካለህ ጊዜ ላይ ደግሞ ወስደህ በእውነት አክብረህን ይህንን ትውልድ አክብረህ የሚጠቅም ነገር አለኝ ብለህ አምነህ ለእግዚአብሔር ታማኝ ሆነህ በአገልግሎትህ ይህንን ጊዜ ስለሰጠህን በጣም ከልብ የሆነ ምስጋና ልናቀርብልህ እንወዳለን። ሁላችሁም በዚህ ያላችሁ ዌልካም ፓስተር ሜሮን እያላችሁ እንድትጽፉ እፈልጋለሁ። ደግሞ የእሱን ፔጅ ገብታችሁ ላይክ እንድታረጉ፣ ሼር እንድታረጉ፣ ኮመንት እንድታረጉ፣ ጆይን እንድታረጉት። ምክንያቱም ምንድነው የሚባለው በቲክቶክ ዓለም ላይ እንደ ኒው ነው፣ አዲስ ነው። ስለዚህ አበረታቱት። መልእክቱ ብዙ ቦታ እንዲደርስ አድርጉ ፕሊስ። ይህን በማድረግ ዌልካም በሉት። ዋርም የሆነ ዌልካም ለፓስተር አድርጉልን። በዚህ ያላችሁ ሁላችሁም እግዚአብሔር ይባርካችሁ። ዛሬ በጣም የሚጠቅም ነገር እንነጋገራለን። ወደ ጥያቄያችን ከመግባታችን በፊት ግን ፓስተርዬ በልብህ ያለውን ሼር ከማድረግ በፊት እንደው በጸሎት ብትጀምርልን ፕሮግራሙን በአጭር ጸሎት ብትጀምርልን በጣም ደስ ይለናል። እንዳልከውም እኔ ከድሮም በጣም ለረጅም ጊዜ ነው የማውቅህ። በእውነት የረጅም ጊዜ የእግዚአብሔር መንግስት አገልግሎት ላይ ስትደክም የኖርክነ እና መክሊት ታላቅ ነው፣ ዋጋ በእግዚአብሔር ዘንድ ታላቅ ነው። በእውነት በጣም ነው ማከብር። በጣም ደስተኛ ነኝ እዚህ በመሆንህ። ዛሬ ልዩ መንፈስ እንደሚሆንልን አምናለሁኝና እባክህን እንደው በጸሎት ጀምርልን። እሺ፣ አመሰግናለን። እንጸልይ። እግዚአብሔር እንዲናገረን፣ እንዲያስተምረን፣ እንዲያንጸን፣ እንዲያስተካክለን ደግሞም እንዲገስጸን መንገዳችን ሪዳይሬክት እንዲያደርገው በራሳችን መንገድ የምንሄድ በራሳችን ማስተዋል የምንደገፍ ወደ እግዚአብሔር ማስተዋል እንድንመለስ አላይመንት ውስጥ እንድንገባ እግዚአብሔር እንዲመራን ብርሃን እንዲሰጠን እንጸልያለን። መጽሐፍ ቅዱስ ምክር እንደ ጠሊቅ ውሃ ነው፣ አእምሮ ያለው ግን ይቀደዋል ይላል። ክብር ለኢየሱስ ሲሆን፣ ስለዚህ አሁን የምንነጋገረው ሰዋዊ ምክር አይደለም፣ እግዚአብሔራዊ ምክር ነው። ፐርሰናል ላይፋችንን የሚያንጽ ስለሆነ ጌታ ደግሞ በዚህ ውስጥ አልፎ እንዲናገረን ልባችን በቅንነት ሞልቶ እንድንማር እንድንቀዳ፣ አእምሮ ያለው ይቀደዋል፣ አንደርስታንዲንግ ያለው ይቀደዋል ይላል። እግዚአብሔር አምላካችን ሆይ ይህን ፕላትፎርም ስላዘጋጀህ እናመሰግንሃለን። በአካል መድረስ የማንችላቸውን ሰዎች እግዚአብሔር ሆይ በዚህ ሚዲያ ላይ እንድንደርስ ስለፈቀድክ በኢየሱስ ክርስቶስም ከፍ እናደርግሃለን። ይሄ ደግሞ እግዚአብሔር ሆይ የምናደርገው የምንነጋገረው ሁሉ ለማነጽ እንዲሆን እጸልያለሁ። የሰዎች ህይወት እንዲታነጽ፣ ሪዳይሬክትድ እንዲሆን፣ ብርሃን እንዲያገኝ፣ ጥበብ እንዲያገኝ፣ ማስተዋል እንዲያገኝ፣ በህይወታቸው ውስጥ ደግሞ የተቸነከረ ሰይጣን ያደረገው ማንኛውም ውድቀት ከርስ በኢየሱስ ስም እንዲነሳ ነው እጸልያለሁ። ውድቀት እንዲነሳ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም በምንነጋገርበት ጊዜ የተከፈተ ሰማይ የሚያንጽ ህይወትን የሚያረሰርስ እንደ ጅረት የሚፈስ ነገር እንዲኖር በኢየሱስ ስም ነው እጸልያለሁ። ጊዜያችን ሁሉ ላንተ አሳልፈን እንሰጣለን በኢየሱስ ስም አሜን።
ቀጥታ ወደ ናርዲ እሺ ጌታ ይባረክ። ጎ ሄድ እንደ መግቢያ የምትፈልጉት ነገር ካለ ከዛ እኔ ደግሞ የተወሰነ ነገር እናገራለሁ። እንደን ዊክን ባክ ኤንድ ፎርዝ መነጋገር እንችላለን። ጌታ ኢየሱስ ይባርካችሁ። ናርዲ ጎ ሄድ ኤንድ የመጀመሪያውን ጥያቄሽን አቅርቢና ከዛ በኋላ በዛው እንቀጥላለን። እኔም የተወሰኑ ጥያቄዎች ይዤ መጥቻለሁኝ። እነሱን እያነሳን እየዳሰስን እንቀጥላለን ማለት ነው። ጎ ሄድ ናርዲ። እሺ ውዶችዬ እንግዲህ አሁን እዚህ ጋር የተቀመጣችሁ ዲስከሽን የምናደርገውን ይሄንን ፕሮግራም ማለት ነው ልታዳምጡ የመጣችሁ ሁላችሁንም እንደገና ዌልካም እንላችኋለን። ቴንክ ዩ ሶ ማች። ተባረኩ። በእውነት ታብታብ እያደረጋችሁ ነው ያላችሁት፣ እንዳይቋረጥብን ትልቅ አገልግሎት ነው ይሄ ራሱና እግዚአብሔር አምላክ ይባርካችሁ። እኛ በዲስከስ በምናደርግ ሰዓት እናንተ እንዳታቋርጡ ፕሊዝ ታብታብ አድርጉ፣ እንዳይቆራረጥብን ማለት ነው። እኔ ፓስተርዬ መጽሐፉን እንደላክልኝ ገና ማለት ነው ርዕሱን አየሁኝና ሁለቱም አንድ ይሆናሉ። ወዲያው ነው ኤክሳይትድ የሆንኩት ማለት ነው ወዲያው እና ሁለቱም አንድ ይሆናሉ በሚለው ኮንሰፕት ላይ ማለት ነው የአንድነቱን ሚስጥር ብዙ ጊዜ አንድነትን ይህንን አንድ ይሆናሉ የሚለውን ሚስጥር የገባው ሰው ትዳር ላይ በሚመጣው ወጀብ ቻሌንጁን ሃንድል ለማድረግ የተወሰነ ነገር የተወሰነ አቅም አለው ብዬ አስባለሁኝ። እና የመጀመሪያ ጥያቄን ማለት ነው የምጠይቀው አሁን ለምሳሌ ጋብቻ ኪዳን እንጂ ጊዜያዊ ውል አይደለም ብለሃል እና ይሄ ሁለቱም አንድ ይሆናሉ ከሚለው ጋር የተያያዘ ነው እና እቺ ነገር ትንሽ ብታብራራለን ሁለቱም አንድ ይሆናሉ የሚለው ከዛ ተነስተን ከዛ በኋላ ደግሞ ያው እንቀጥላለን ማለት ነው። ሁለቱም አንድ ይሆናሉ በምንድን ነው አንድ የሚሆኑት እና እንዴት ነው አንድ የሚሆኑት የሚለውን ነገር ማለት ነው። ቴንክ ዩ። እሺ ቴንክ ዩ ናርዲ፣ ጥያቄሽን ወይም ደግሞ ለመክፈቻ የተነሳውን ሀሳብ ከማብራራት በፊት ሶሻል ሚዲያ ላይ ስለሆነ ያለ ነው። ያው የሶሻል ሚዲያ የራሱ የሆነ ከፍተኛ አስተዋጽኦ አለው እና ጥቂት ነገሮችን ልናገር። ያው ይሄን መጽሐፍ ከመጻፌ በፊት ተግባራዊ ምክር የሚል ነው። የዛሬ 3 ዓመት 4 ዓመት አካባቢ የተጻፈው እና የሞ ቲቪ ሚኒስትሪ የሶሻል ሚዲያ ያን ጊዜ ቲክቶክ ያን ያህል ፖፑላር አልነበረም። ፌስቡክ ላይ ጥያቄና መልስ ልክ እንደዚህ ነበር። ሙሴ ይባላል፣ አይ ቲንክ ዳላስ ነው ያለው። በዛን ጊዜ በማስተምር ጊዜ በጣም ብዙ ሰዎች ያዩት ነበረ፣ ከኖቴ ላይ ማለት ነው። ኖርማሊ ይህንን ትምህርት ለአገልጋዮችን ትሬኒንግ ስሰጥ የማስተምረው ነው። ምክንያቱም በሁሉ አቅጣጫ ስኬታማ መሆን ካለብን አንዱና መጀመሪያ መሰረታዊ ነገር መያዝ ያለብን በሪሌሽንሽፕ ስኬታማ መሆን አለብን ብዬ አስባለሁ እና መጽሐፌን ለማሳወቅ ሳይሆን መጽሐፍ እንዲሆን አንዱ ከገፋፋው ነገር ሶሻል ሚዲያ ነው። እዛ ላይ ቀርቤ ከተናገርኩ በኋላ ትራቨል ሚኒስተር እና ትራቨል ሳደርግ ብዙ ያንን ያዩ ሰዎች ለምን ወደ መጽሐፍ አትቀይረውም ብዙ ሰው ይጠቅማል የሚል ተደጋጋሚ በመቶ የሚቆጠሩ ሰዎች ያጋጥመውኝ ያ ኢንካሬጅ አድርጎኛል እና ሶሻል ሚዲያ ላይ የሚመጣው ነገር ብዙ ደግሞ ፖዚቲቭ ኢምፓክት እንዳለው ልነግራችሁ ብዬ ነው እና ያንን መጽሐፍ ለመጽሐፍ ያገኘሁት ኮቪድ ላይ ነው እና ያን ጊዜ ዓለም ተዘግቶ እያለ አንድ መልካም ነገር በእኔ ውስጥ የተወለደ መጽሐፍ ነው እና ይሄ መጽሐፍ ከዛ ጊዜ በኋላ ነው የተጻፈው እና ብዙ በቤተክርስቲያናት ውስጥ ያለኝ ቴስቲሞኒ አሰማኝ ነው ይጠቀሙበታል ጋብቻ ትምህርት ለማስተማርና ሁሉንም ከቨር አናደርግም ብዬ አስባለሁ። ግን ይህ መጽሐፍ ከተጻፈ በኋላ አሁን ወደ ትግርኛና እንግሊሽ ተተርጉሟል። ሪሰንትሊ አማርኛው ነው ያለ እና በዚህ አጋጣሚ I was just thinking እና መጽሐፉን በፒዲኤፍ ልኬላቸዋለሁ እና going forward ሁሉንም ኮንሴፕት ተነጋግረን መጨረስ ላንችል ስለምንችል ካለን ታይም ሊሚቴሽን አንፃር I think ለተወሰኑ እናንተ ቢደርሳቸው ብላችሁ የምታስቡ ሰዎች ካላችሁ ፈቅድላችኋለሁ። So that's a good news. I'm not trying to be generous, ግን ጀነረስ ጉዳይ ሳይሆን ሰዎች ቢያነቡት ህይወታቸው ይለወጣል የሚል ሀሳብ ስላለኝ ነው። ይሄ
ይሄ መጽሐፍ ከኔ ይውጣ እንጂ ቬሪ ኮንሰርቫቲቭ አፕሮች እና ቃሉ ላይ ብቻ የተመሰረተ እንደሆነ ላስተውል ፈልጋለሁ። ሌላው ትንሽ መናገር የምፈልገው ብዙን ጊዜ ቅድም ሪቾ ስትናገር ነበረ፣ ብዙ ሰዎች የዲስካሬጅ የሚሆኑ ትዳር፣ ጋብቻ የሚለውን ቃል ሲሰሙ ኤክስክሉድድ የሆኑ ወይም ደግሞ የተገለሉ ስሜት ይሰማቸዋል። በተለይ ሲንግልስ እና ዩዝ ወጣቶች እና ግን ይሄ መጽሐፍ ስጽፍ ከግማሽ በላይ ዝግጅት ላይ ያተኮረ ነው። ሪቾ በደንብ አናዲ አንበባችሁታል ብዬ አስባለሁ። እና ምክንያቱም if there is no foundation ቤት መገንባት አይቻልም። ትዳር ቤት ነው፣ ግን ሲንግልነስ ላይፋችን ፋውንዴሽን ነው፣ ብዙም አይገባል። ትዳርን የምንጀምረው ስናገባ አይደለም፣ ትዳርን የምንጀምረው በራሳችን ላይ ስንሰራ ነው የሚል በጣም ሰፊ ኮንሴፕት አለ እና ብዙም በመጽሐፌም ውስጥ ኢንካሬጅ የማደርገው መጽሐፉም የተዘጋጀው ከፕሪሜሬጅ ካውንስሊንግ ጋር ተያይዞ ነው። ምክንያቱም ኢትስ ቬሪ ኢምፖርታንት። መጽሐፍ ቅዱስ ሲናገር ጻድቅ መሰረት ባይኖረው ምን ሊያደርግ ይችላል ይላል። የሚገርም ነገር ነው። ዩዝለስ ነው ፋውንዴሽን ከሌለው እና ፋውንዴሽኑ የሚሰራው ብዙ ሰዎች የሚገባቸው ስናገባ ነው ይመስላቸው እና እንዲያውም ሞስት ኢምፖርታንት ይሄ አሁን ይሄ ቲክታክ የምናወራው ነገር ሞር የሚጠቅማቸው ትዳር ውስጥ ያልገቡ ሰዎች ነው ብዬ አስባለሁ። ቅድም ሪቾ ስትናገሪ፣ ምክንያቱም ልክ እንዳንቺ እኔም እንደዚህ የሚሉ ሰዎች አጋጥሞኛል። አይ ዊሽ ካነበቡት በኋላ ሲንግል ሆኜ አንብቤ ቢሆን ኖሮ የሚሉ ምክንያቱም ከትራይል ኤንድ ኤረር ነው ብዙን ጊዜ የምንማረው። እንደገና ደግሞ በእኛ ህብረተሰብ አካባቢ ብዙ በዛ ላይ የሚጻፉ መጽሐፎች የሉም። በውጩ አካባቢ ላይ በጣም ብዙ ፎከስ አድርጎ የሚጻፉ ናቸውና ሁሉንም ያካተተ ነው። ወደ ጥያቄሽ ከመሄዴ በፊት አንድ ቃል ላንብብና ኢንካሬጅ ያደርገናል ብዬ ስላሰብኩ ነው። ሉቃስ ምዕራፍ 14:28 ላይ ከእናንተ ግንብን ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። በጣም ፓወርፉል ቃል። ኪሳራውን የማይቆጥር ማን ነው? ይህ ሰው ሊሰራ ፈልጎ ሊደመድመው አቃተው ብለው ሊዘብቱበት ይጀምራሉ እና ይለናል። ቬሪ ኢምፖርታንት እና እንግሊዝኛው ሌት ሂም ካውንት ሂዝ ኮስት፣ ያዋጣኛል አያዋጣኝም፣ ዱ አይ ሃቭ ዘ ሮ ማቴሪያል ቱ ቢልድ ዲስ ሃውስ፣ ወይስ መሀል ላይ ጣሪያ የሌለው ቤት ነው የምሰራው ወይም ደግሞ መስኮት የሌለው ቤት ነው የምሰራው፣ መጨረስ እችላለሁ ወይ ብሎ ቀድሞ ያስብ ነው የሚለው። ብዙውን ጊዜ ግን ዚያዘው ያራው ነው የምናደርገው። ካገባን በኋላ ነው የጋብቻ መጽሐፍ የጋብቻ ነገር መማር የምንፈልገው። ግን ጥሩ ነው። ያ ምን ይሆናል መሰላችሁ? ኤመርጀንሲ ነገር ነው የሚሆነው። ከኤመርጀንሲ በፊት ግን ችግሮቻችንን ለማስወገድ ፕሪቬንቲቭ አፕሮች መጠቀም አለብን ብዬ አስባለሁ በህይወታችን ውስጥ እና ያንን ለምናደርገው ደግሞ በሲንግል ላይፍ ላይ የምንሰራው ኢትስ ላይክ ኢንትሮዳክሽን ዛሬ ምስጣችሁ ነው እና ሌት ሂም ካውንት ሂዝ ኮስት ይላል። ፕሬዝ ጋድ እና ወጣቶችን በጣም ኢንካሬጅ ማደርገው መጀመሪያ በራስ ላይ መስራት ነው። ምክንያቱም ትዳር የሚባል ነገር የለም በራሳችን ላይ ካልሰራ። የሌለህን ነገር መስጠት አትችል። ኮንትሪቢዩት የምታደርገው ማንነትህን ነው፣ አስተሳሰብህን ነው፣ መንፈሳዊ ህይወትህን ነው፣ ዲሲፕሊንህን ነው፣ አሴቶችህን ነው፣ ቫልዩ የምታደርጋቸውን ነገር። እነዚህ ሁሉ ከሌሉ ኢትስ ጀስት አ ፕሌይሜት ወይም ደግሞ ኤክስኪውዝ ማይ ወርድ ሴክስ ሜት ነው እየፈለክ ያለው። ያ ደግሞ በብዙ አክብሮት ከእንስሳ አይለየንም፣ ከእንስሳ አይለየንም። they will the same thing እነሱም ያንን ኢንጌጅ ያደርጉታል። even though አንዱ ትዳር አንዱ ዋነኛው አይደለም ለሴክሹዋል ኢንተርኮርስም ቢሆን ዲዛይን የተደረገው፣ ግን አልቲሜት ጎሉ ያ አይደለም እና ሰው ሄልፕ ሜት ስንፈልግ ወይም ደግሞ አጋር ስንፈልግ ፕሌይሜት አይደለም የምንፈልገው፣ የሚያጫውተን አይደለም የምንፈልገው። ስለዚህ ያንን ታሳቢ ካደረግን we have to count our cost እና ይሄ መጽሐፍ በሁሉም ላይ ተመስርቶ የተጻፈ ነው እና አንድ ነገር ልጨምርና ከዛ ሄዳለሁ፣ ምክንያቱም መሰረታዊ ነገር ነው ብዬ ስላመንኩ ነው። ሐዋርያ ጳውሎስ ቆሮንቶስ መልእክቶች ላይ ሲጽፍ በቆሮንቶስ ቤተክርስቲያን አድሬስ ሲያደርግ በጣም የሚገርማቸው ሁሉንም በቤተክርስቲያን ውስጥ እንደዚህ ሰዎች አሉ፣ ደግሞ ሁሉም አይነት ሰዎች አሉ። whether we like it or not ሲንግልስ አሉ፣ ደናግል አሉ ይለናል። which means ንጹዎች ሆኑ ምንም አይነት ሴክሹዋል ኢንተርኮርስ የሌላቸው ወይም ደግሞ ለጋብቻ ያልደረሱ
የጋብቻ የደረሱም አሉ። ከዛ ሲንግልስ አሉ፣ ያላገቡ አሉ፣ የፈቱ አሉ ይለናል እዛው ላይ። እንደገና ደግሞ ሪሜሬጅ ያደረጉ ደግሞ አሉ ፎር ራይት ኦር ሮንግ ሪዝን። እና ቤተክርስቲያን በእነዚህ ሰዎች የተሞላች ናት። እና አንዱን ብቻ ሲንግል አውት አድርገን ሚኒስተር ማድረግ አንችልም ፎር ራይት ኦር ሮንግ ሪዝን። እና ሐዋርያውን ጳውሎስ የተጠየቀውን ጥያቄ የቤተክርስቲያን የቆሮንቶስ ቤተክርስቲያን የነበረችበት ነባራዊ ሁኔታ ነው የሚያደርገው። ለምን ካላቸው ሁሉም ሰው እጹብ ቅዱስ ፍጹም አይደለም። አንዳንዶቻችን የምንመጣው ኬዎስ ከተሞላበት ህይወት ነው። አንዳንዶቻችን የምንመጣው ከተለያየ ሃይማኖት ነው። አንዳንዶቻችን የራሳችን ካልቸር አለ። አንዳንዶቻችን በጌታ ነን፣ አንዳንዶቻችን በጌታ አይደለም። ስለዚህ ወደ እግዚአብሔር መንግስት ስንመጣ እንደዚህ አይነት ሰዎች ሁሉ ያሉ አግላይ መሆን የለብንም። እና መጽሐፌ ሲጻፍ እነዚህ ሁሉ ሰዎች በከፊሉ በሁለት መቶ ምናምን ፔጅ ሁሉንም አድሬስ ማድረግ ባይችል አትሊስት መሰረታዊ ነገሮችን መመለስ ይችላል የሚል ሐሳብ ይዞ ነው። ስለዚህ መጽሐፉን ብታነቡት ትጠቀማላችሁ። ኢንካም ጀነሬት ለማድረግ የተጻፈ እንዳልሆነ አስባለሁ። ያንን ደግሞ ሞስትሊ የተሰጠው ገቢ ለቤተክርስቲያን ነው። ቢሆንም ደግሞ ክፋት አለው ብዬ አላስብም። ምክንያቱም ችግር የለውም። ግን አሁን ከዚህ ከቲክቶክ እንትናችን በኋላ ለናርዲና ለሪቾ ለተወሰኑ ሰዎች ሪሊ ኢምፖርታንት ብላችሁ የምታስቧቸው ሰዎች እንድሰጡ ፈቃድ እሰጣቸዋለሁ። ቁጥሩንም ነግራቸዋለሁ ሰዎች እንዲጠቀሙ። ምክንያቱም መጽሐፉን ሺፕ ለማድረግ ከመጽሐፉ በላይ ኮስት ያደርጋል። አሁን አማዞን ላይ ለማውጣትም እያሰብን ነው እና ኮስቱንም እንትን ለማድረግ ስለዚህ ይሄ ወሳኝ ነገር ነው እና ሁለቱ አንድ ይሆናሉ ነው የሚለው ቢብሊካል ተርም እና ይሄ ተርም በዘፍጥረት ምዕራፍ 1 ላይ አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ይሆናሉ ይለናል። ክብር ለኢየሱስ ይሁን። እና ምንድነው ይሄ ቃል ካልን ዩኒየን ነው፣ ማትራሞኒ ነው፣ ሆሊ ማትራሞኒ ነው የምንለው እዚህ ነው። ለምንድነው ጋብቻ ወሳኝ የሆነው ካልን ብዙ ሰዎች የማያስተውሉት ነገር በኢንስቲትዩሽን ደረጃ ወይም ደግሞ በተቋም ደረጃ የመጀመሪያው ቅዱስ ተቋም እግዚአብሔር ኢንስቲትዩት ያደረገው ከቸርች በፊት እላለሁ እኔ አሁን የምናየው የቸርች ስርዓት ከቸርች በፊት ኢንስቲትዩት የተደረገችው ቤተሰብ ናት። ስለዚህ ቤተሰብ ለህብረተሰብም ለቤተክርስቲያንም ለሁሉ ነገር መሰረት እንደሆነ አስባለሁ። ያ ደግሞ ቤዝ የሚያደርገው ጥሩ ቤተሰብ መመስረት ከቻልን የሚቀጥለው ጄኔሬሽን የሚሰራው እዛ ላይ ነው። ለዛ ነው ሰይጣን ብዙ አታክ የሚያደርገው። በዩናይትድ ስቴትስ ውስጥ ባሉ ጥናቶች ብዙ በሲንግል ማም ኦር ዳድ የሚያድጉ ቤተሰቦች ናቸው እስር ቤት ውስጥ ኢንዳፕ የሚያደርጉትና በስነ ልቦናቸው ላይ የሚፈጥረው በባልና ሚስት ያለው አንድ አለመሆን፣ መለያየት፣ ሁከት፣ ጋብቻ፣ ግጭት በልጆች ላይ የሚያመጣው ተጽዕኖ ይህ ነው የሚባል አይደለም እና ኃላፊነትን የተሞላበትም ነገር መሆን አለበት ብዬ አስባለሁ። ስለዚህ የመጀመሪያው ተቋም ከቤተክርስቲያን በፊት ቤተሰብ ነው። የመጀመሪያው ኦልድም አለው ኤንሸንት የሆነ ተቋም ነው እና እግዚአብሔር ይሄንን ዲዛይን ያደረገው ደግሞ በኤደን ገነት ነው። በኤደን ገነት ሲመሰርተው አሕዛብ፣ ክርስቲያን፣ አማኝ፣ ሃይማኖት ምናምን የሚባል ነገር አልነበረም። ሰው ነው። ስለዚህ ለሰው ዘር ነው የተሰጠው። ይሄ ጊፍት ነው። ግን አንድ ለመሆንና ወይም ደግሞ አንድ ሆኖ ለመቀጠል የሚያስፈልገው ኢንተርኮርስ ወይም ሴክሹዋል ኢንተርኮርስ ብቻ እንዳልሆነ ሪኳየር የሚያደርገው እንድናውቅ ነው። መጣበቅ የሚለውን ቋንቋ ከሴክሹዋል ጋር ወይም ደግሞ አንድ የሚሆኑት በአልጋ ላይ እንደሆነ ይናገራል። ግን ከዛ ያለፈ ነው። ምክንያቱም በአልጋ ላይ መጣበቃችን ትዳራችንን በቂ ያደርገውም አንዱ ክፍል ነው እንጂ ወይም ደግሞ ይሄ ሳይኮሎጂካል ኒዳችንን የባህሪያችንን ያካሄዳችን ኢኮኖሚክ ያለውን አስተሳሰብ ሁሉ አይሞላም እና ሁለቱ አንድ ይሆናሉ የሚለው እና ትልቁ እንግዲህ እዚህ ጋር መጽሐፌም ላይ ያስቀመጥኩት ለአንድነት ለመጣበቅ ማለት ነው። አንድ መጽሐፌ ላይ ያስቀመጥኩት የመጣበቅ መርህ ላይ መተው ይላል live and cleave. In order for us to cleave አንድ ለመሆን መተው ያለብን ነገር አለ። ሳንተው አንድ መሆን አንችልም። ሳንተው ደባል መሆን እንችላለን። and that's not marriage. እና ይተዋል ይጣበቃል ነው የሚለው እና መተውን ከቤተሰብ አንስቶ ያስተምረናል። ከዛም ደግሞ በመጽሐፌ ላይ እንዳስቀመጥኩት ብዙ የሲንግል ባህሪያችንን፣ አስተሳሰባችንን፣
ክፉ የሆኑ ልማዶቻችንን ሁሉ መተው ይጠይቃል። ቱ ክሊፕ ሙሉ ለሙሉ ክሊፕ ለመሆን ካልሆነ ደባል ነው ሆነን ወይም ደግሞ አብሮ መኖርን ነው የምናደርገው። አብሮ መኖር ማለት አንድነትን አያመለክትም። ምክንያቱም ሰዎች አብሮ ይኖራሉ for so many reasons ተለያይቶ አብሮ ይኖራሉ። by the way I know ይሄ ጠንካራ እንደሆነ ግን የእግዚአብሔር አልቲሜት ጎል ሪሊ ሆነ ዩኒቲ ኖሮን እንድንኖርና ቤተሰብ እንድንመሰረት ከዛ የኔሽን ግንባታ በዛ ላይ የተመሰረተ የቤተክርስቲያን ጤንነት በዛ ላይ የተመሰረተ ስለሆነ ስለዚህ ሁለቱ አንድ ይሆናሉ የሚለው ኮንሰፕት ከመተው ጋር የተያያዘ መሆኑን ልታስብ ፈልጋለሁ። ግን ጋብቻ የሚያደርገው ኦፍ ኮርስ እንደ ሲግኔቸር የሚያገለግለው ባልና ሚስት በአንድ ላይ በአልጋ ላይ የሚያደርጉት ነገር ነው። ግን ያ ፓስተር የሚውት ሆነሃል። ታብታብ አድርጉ ብሩካኖች፣ በዚህ ያላችሁ ሁላችሁም እንዳይቆራረጥብን ሁላችንም ላይ ሶሪ ይሰማችኋል አይደል? ኦኬ ሶ ያ ነውና ሁለቱ አንድ ይሆናሉ የሚለው ሐሳብ የኢየሱስ ክርስቶስም ደግሞ በማቴዎስ ምዕራፍ 19 ላይ ሲጠቅሰው እናያለን። ምክንያቱም ዋን ፍሌሽ የሚለው ሐሳብ ደግሞ ሁለት አንድ የመሆን ሐሳብ ትራዲሽን ያመጣው አይደለም፣ ሞደርኒዝም ያመጣው አይደለም። ኢትስ ጋድ አይዲያ የእግዚአብሔር ሐሳብ ነው እና የእግዚአብሔር ሐሳብ ስለሆነ ኢየሱስ ክርስቶስ ከካልቸር ባለፈ መልኩ ይህ በእናንተ ዘንድ እንደዚህ አልነበረም ብሎ እንደገና ያንን የኤደን ገነትን መርህ የፍቅርን ሕግ ይዘው እንዲቀጥሉ ያበረታታቸዋል። ስለዚህ ሁለቱ አንድ የሚሆኑበት መንገድ አንዱ የሚጀምረው ከመጣበቅ ብቻ ሳይሆን ከመተው ነው። ሊቭ ኤንድ ክሊቭ ፕሪንሲፕል ቶታሊ አንድ ሆነ እንድንቀጥል መተው ያለብን ብዙ ነገሮች እንዳሉ ያም ደግሞ በትዳር ውስጥ ኢንቲሜት እንድንሆን ይረዳናል። ምንድነው ኢንቲሜት? መቀራረብ ነው። ኢንቲሜሲ ይሉታል በእንግሊዝኛ ኢንቲሜሲ። the word intimacy ማለት ኢንቱሚሲ ወደኔ እንዲመለከት ብቃት መስጠት ማለት ነው። ካልተውኩኝ ግን ደባል ከሆንኩኝ ግን ሱፐርፊሻል ወይም ደግሞ ፊዚካል ኢንተርኮርስ ላይ ብቻ ያተኮረ ነው የሚሆነው። በሁሉ ነገር መዋሃድ አንችልም። ምክንያቱም ኢኳሊ ዮክድ እንድንሆን የእግዚአብሔር ሐሳብ ነው። በአስተሳሰብ፣ በአካሄድ፣ በቪዥን፣ በራእይ ዩኒቲን ስናስበው ማለት ነው። በሁሉ ነገር የተያያዘ ነው። ግራጁዋሊ የእግዚአብሔር ቃል ሲናገር ምን ይላል? ሁለቱ ባይስማሙ እንዴት አብሮ ይሄዳሉ ይላል። ስለዚህ ስምምነት ላይ ነው የሚቀጥለውና ከኪዳን በፊት ቅድም ያመጣሽው ነገር ነው። ከኪዳን በፊት መጽሐፌ ላይ ያስቀመጥኩት ሊንግዚ ኮንቨርሴሽን ይሉታል ወይም ደግሞ ሎንግ ሆነ ኮንቨርሴሽን። ምክንያቱም ወደ ኪዳን የምንገባበት ይሄ በጣም ኢምፖርታንት ነው። በደንብ ስሙ። ወደድኩሽ፣ ነዘረኝ፣ አንቀጠቀጠኝ፣ አይንሽ አማረኝ ብቻ በቂ አይደለም። ትረስት ሚ የስ ይነዝራቸዋል። ኢትስ አ ናቹራል ቲንግ ፊሊያ ወይም ደግሞ ከፊሊንግ ጋር የተያያዘ ነው። ሳይነዝረው ሳያንቀጠቀጠው ያገባ ብዙ ሰው ላይኖር ይችላል። ኢትስ ኦል ጉድ። ግን እዛ ላይ አበቃም ትዳር በዛ ላይ የሚያበቃ አይደለም። ስለዚህ ሊንግዚ ኮንቨርሴሽን በተለይ ሲንግሎች ካላቸው you have an opportunity። ያገባችሁ ሰዎች በትዳራቸው ላይ እንድትሰሩ ነው ማማከራቸው። ያላገባችሁ ሰዎች ግን አንድነት ውስጥ ከመግባታችን በፊት ምንድነው ትዳር ብለን ስንል ኮንትራት አይደለም። ኮንትራት ኮንዲሽን አለ። ለምሳሌ መኪናዬን የምነዳው ሎን ወስጄ ከሆነ ኮንትራት ነው ያለኝ። ሎኑን መክፈል እስከቻልኩ ድረስ መኪናው የኔ ነው። ኮንዲሽን አለ። እሱም ደግሞ በዛኛው እንደሸጠልኝ ሰው ደግሞ ኮንዲሽን መፍረስ ይችላል። መክፈል ሳቆም መፍረስ ይችላል። it's conditional ኮንትራት የ60 ወር የ80 ወር በምሳሌ ነው ማስረዳቸው። ያ ነው ማለት ሳይሆን ወያዝ ወደ ጋብቻ ግን ስንመጣ ከኮንትራት ጋር የተያያዘ አይደለም። it's a covenant praise God if you really understand covenant ምን እንደሆነ ካልገባችሁ አትግቡ ነው የምለው። ኪዳን ምን እንደሆነ ካልገባችሁ። ምክንያቱም ዩኒቲ የሚመጣው በኪዳን ውስጥ ነው። ሰልደም የሆነ ዩኒቲ የሚመጣው በዛ ውስጥ ነው እና ስለ ዩኒቲ ስለ ኪዳን ስናስብ ኮንዲሽናል አይደለም። እስከ ሞት ወይም ደግሞ በሞት ብቻ የሚሻር ነው ባጭሩ ኪዳን ነው ብለን ስንል። ኮንትራት ግን ከሆነ
ኢትስ ላይክ ቴስቲንግ ዘ ዋተር እስኪ ልሞክረው ብለን የምንገባበት ነው የሚሆነው። ያ እንዳይሆን ሌንዚ ኮንቨርሴሽን ሲንግልስ ረጅም የሆነ ንግግር ያስፈልጋል እና ብዙም ጊዜ ፎከስ የምናደርገው ጋብቻ ላይ ቬሎ ለብሶ ጥቁር ሱት ለብሰን ቆመን ከዛ አይዱ እንግሊዝኛ ወይም ደግሞ እንዲህ አረጋለሁ አይዱ የምንለው ነው። ግን አይዱ የሚለው ቃል ትዳራችንን አይጠብቀው። አም ሶሪ ቱ ሴ ዳት ምንድነው አይዱ የምትለው የሚለው እዛ ቀን የምትናገረው አይደለም። ከዛ ቀን በፊት ያላችሁ ውህደት በሁሉ አቅጣጫ you have a year, a 2 years, 6 months ብዙ ኮንቨርሴሽኖች አሉ። የምትወደው የማትወደው አምልኮትን በተመለከተ በሁሉ ነገር ትነጋገራላችሁ እና ተነጋግራችሁ ስታበቁ በሁለታችሁ ደረጃ ወደ አንድ ሐሳብ የምትመጡባችሁ በጣም ብዙ ነገሮች አሉ። ከዛ አይዱ የምትሉት እነዛን ከዚህ በፊት ተስማማንባቸውን ነገሮች እፈጽማለሁ እያላችሁ ነው። which means ኃላፊነት የተሞላበት ውሳኔ ነው ማለት ነው። ከፊሊንግ ጋር የተያያዘ አይደለም እና በዚህ ሁሉ ከተግባባን ደግሞ አይዱ የምንለው ተስማምተን እንሄዳለን። ችግር ካለ ሪዞልቭ እናደርገዋለን ነው እና ትልቁ ኢንካሬጅ ማድረገው በትዳር ውስጥ ፍቺን እንደ አማራጭ የምናይ ከሆነ ስንገባ ራሱ ማለት ነው ማይንድ ሴታችን ካልሆነ እወጣለሁ ብሎ ብዙ ሰዎች በጣም ብዙ ሰዎች ይገባሉ። ባይ ዘ ዌይ እስኪ ልሞክረው የምንለው አይደለም። አትሞክሩት። መሞከር ከሆነ መስጠም ነው ያለው ኢትስ ኦልዌይስ። ምክንያቱም በመጀመሪያ ዲተርሚንድ የሆነ ማይንድ ሴት ያስፈልገናል። ኮሚትመንት ነው፣ ፌስፉልነስ ነው፣ ላቭ ነው፣ ሪስፖንሲቢሊቲን መውሰድ ነው። እነዚህን ሁሉ ነገሮች እንድንማር የሚያደርገው አይዱ ከማለታችን በፊት ቅድም ስላነሳሽው ነው። ኮቨናንትን የምንረዳበት መንገድ ወሳኝ ነው። ኮቨናንት ደግሞ በሞት ካልሆነ በስተቀር አስቸጋሪ ነው። አይኖ አንዳንዶቻችሁ እንዲህ አይነት ንግግር የሚያስጨንቅ እንደሆነ ይገባኛል። ግን ኢየሱስንም እንዲህ ከሆነማ ማንም አያግባ አለ። ትዝ ይላችሁ ከሆነ መላችሁ ትዳር አስጨናቂ መሆን አለበት። ምክንያቱም it's not game ጨዋታ አይደለም። እና ምን አላቸው ኢየሱስ? ይሄ ለተሰጠው ነው አላቸው። ማይ ሰው ካልተሰጠው ማግባት አለበት ብዬ አላስብም። ማለት ካልተሰጠው ማለት በሁለት መንገድ ነው የማየው። do you have ያንን ሃንድል የማድረግ የምትችልበት አቅም አለ ወይ? አቅም ከሌለ አቅምህን መገንባት ነው ያለብህ ነው። ሲንግልነስ ላይ መስራት ያለብህ እዛ ላይ ነው ነገሩ፣ መሰረት ላይ ነው መስራት ያለብህ እና እዛ ሳሰራ ከገባ መሰረት ትራክ ያደርጋል። አሴቶች ይሸረሸራሉ። ቫልዩ የምታደርጋቸው ነገር ይሸረሸራሉ። ኢንኮመን የምታስባቸው ነገር ይሸረሸራሉ። ስለዚህ በኋላ ስንገባ የምትለው ነገር የለም እና አይዱ ወይም ደግሞ አደርጋለሁ ብለህ ኪዳን የምትገባው ለነበረን ኮንቨርሴሽን ነው። ስፔሻሊ when it comes to Christianity ቢብሊካል ለሆነው ምክንያቱም ብዙ አይነት ማይንድ ሴቶች እንዳሉ በኋላ ፕሮባብሊ እናየዋለን። ቢብሊካል ለሆኑ ማይንድ አስተሳሰቦቻችን ለመገዛት ነው የምንገባው እና የደም ኪዳን ነው ስንል የመጨረሻው ጋብቻ ላይ ባልና ሚስት የመጨረሻ ቀን አብረው ሲተኙ የሚያደርጉት that's a signature of a blood covenant ነው። ለዛም ነው መጽሐፍ ቅዱስ ብለድ ኮቨናንት ነው ስንል በሞት ብቻ የሚሻር ነው ብሎ ነው የሚያስተምረን። ስለዚህ የሚያስጨንቅ ንግግር ነው ካልን ካልጨነቀ እንዲያው ማግባት የለብንም። ሊጨንቀን ያስፈልጋል። ምክንያቱም it's a responsibility ከኛ ያለፈ ነው። ቤት መኪና ከመግዛት ያለፈ ነው። አብረን ሲተኛ ዘር አለ፣ በወንድ ውስጥ ዘር አለ፣ በሴት ውስጥ እንቁላል አለ። ሁለቱ ሲገናኝ እኔና እናንተን የመሰለ ቢዩቲፉል እንደ እግዚአብሔር አምሳል የተፈጠረ ሰው ይፈጠራል እና ኃላፊነትን የምንወስዱበት ነገር ነው። ያንን 18 ዓመት ጠብቀን ሬዝ የምናደርግበት so we are creating an atmosphere ኃላፊነታችንን ተወጥተን የምንቀጥልበትና ረጅም የሆነ ነገር ነው ልላችሁ ፈልጌ ነው። ስለዚህ በሁሉ በሰፊ ነው ማየት ያለብን ሁለቱ አንድ ይሆናሉ የሚለውን ሐሳብና I believe ቀድመን መዘጋጀታችን የምንገባበትን ነገር አውቀን ነው። you have to know what you are signing for። ይሄን ተናግሬ ወደ እናንተ ጥያቄዎች ይሄዳሉ። እዚህ ኖርዝ አሜሪካ ነው የምኖረው፣ ካናዳ፣ ሌሎቻችሁም እንደዛ ነው የምትኖሩት፣ የተለያየ ሀገር ትኖራላችሁ። ኮንትራቶች በሙሉ ድብቅ ናቸው። በጣም በትንሹ የሚጻፉ አሉ። ከሳይን ካደረክ በኋላ ሳይን አደረግን፣ ግን you have to be able to know እዛ ውስጥ ያለውን። ስለዚህ ልክ እንደዛው ኪዳን ደግሞ አይዱ የምንለው ሞት ከሆነ አይለየንም።
የሚለዩ ነገሮች ይኖራሉ ወይ? አዎ። ሊለያዩ የሚመጡ ነገሮች አዎ። በእነሱ ላይ እንሰራለን። we will work together። ያም ደግሞ በምን እንደምንሰራው የመጀመሪያ የተሰጠን ትምህርት ደግሞ የእግዚአብሔር ቃል። ስለዚህ ችግሮችን ይሄን ተናግሬ ወደሚቀጥለው ጥያቄ እንሄዳለን። ችግሮችን በትዳር ውስጥ የሚመጡት ችግሮችን የምንፈታበት መንገድ በጣም ወሳኝ ነው። አንዳንዶቹ ችግሮች ጊዜያዊ እንደሆነ ያስባሉ። ጤነኛ አስተሳሰብ ችግሮች መፈታት እንደሚችሉ ያስባሉ። ችግሮች ግን አይፈቱም ብሎ ማሰብ ወይም ደግሞ ያሉ ነገሮች በጣም ከአቅም በላይ ናቸው ብሎ ማሰብ ራሱ ጋብቻን ጊዜያዊ እንዲሆን ያደርገዋል። it's a mindset ስንገባ የሚኖረን ማለት ነው። ስለዚህ ቅድም እንደተናገርኩት ነው ሊዮ ብለን ከገባን ጋብቻን ጊዜያዊ ያደርገዋል እሱ ራሱ it's a mindset praise God። ስለዚህ ራይት ፐርሰንን መምረጥ በራስ ላይ መስራት ቅድም እንዳልኩት we have to count our cost ወደ ዩኒቲ ውስጥ ከመግባታችን በፊትና የኛ ስኬት over 50% ያለው በራሳችን ላይ መስራት ነው ብዬ አስባለሁ። ግን it's not too late ከገባንም በኋላ ደግሞ በራሳችን ላይ እንድንሰራ ማድረግ እንችላለን። it's not too late ምክንያቱም አድቫንቴጅ ይሰጠናል እንጂ ከገባንም በኋላ ትክክለኛ ማቴሪያሎችን ተጠቅመን ህይወታችንን መገንባት እንችላለን። ቢብሊካል በሆነው ኮንሴፕት ላይ ፈልጌ ነው ጎሄድ የተለያዩ ነገሮችን አድሬስ እንድናደርግ ብዬ ስላሰብኩ ነው። ባይ ዘ ዌይ the best way መማር የምንችለው አንድ ሰው ሲናገር ብቻ ስላልሆነ let's just keep a conversation going። እሺ ፓስተርዬ እንግዲህ ከሁለቱ አንድ ይሆናሉ ከሚለው ሐሳብ ተነስተ እስከ ኮቨናንት ድረስ ዊልና ኮቨናንት ላይክ ቃል ኪዳንና ዊል በሚለው መካከል ያለውን ልዩነት አንድነት አሳይተህናል። በጣም so beautiful። በዚህ ውስጥ እንግዲህ ብዙዎቻቸው እየተጠቀሙ እንደሆነ አምናለሁኝ። ምክንያቱም ይሄ ኮቨናንት ወይም ኪዳን ቃል ኪዳን እና ዊል የሚለው ነገር ኮንፊውዝድ ብዙ ሰዎችን ኮንፊውዝድ ያደረገ ኮንሰፕት ነው። አንዳንድ ጊዜ የሚገርምህ ነገር አንተም አጋጥሞ አይተህም ሊሆን ይችላል። አገልጋዮችም ሳይቀሩ ሜንሽን የሚያደርጉት ነገር ነው ይሄንን ጉዳይ። እንደውም እውነት ጋብቻ በቃ ኮንትራት ነው የሚል አስተምሮም ንግግርም አይቻለሁኝ እኔ በቤተክርስቲያን ደረጃ እና በጣም ነው ሻክድ የሆንኩት። ማለት ኮንትራት ነው እዚህ ምድር ላይ እስካለን ድረስ ያለ ውል ነው እና ኮንዲሽን አለው። በሆነ ኮንዲሽን ከዛ ሲስተም ውስጥ መውጣት የምንችልበት እንትኖች አሉ፣ አማራጮች አሉ የሚል አስተሳሰብ ያላቸው አገልጋዮችም አጋጥመውኛል እና በጣም ህዝቡን ትውልዱን ኮንፊውዝድ ያደረገ ኮንሰፕት ነው። አንተ ግን ክሊር አድርገህ አሳይተህናል። ምድራዊ እንዳልሆነ ጊዜያዊ እንዳልሆነ ሁለቱ አንድ ሲሆኑ በባድሊ ሴክሹዋል ኢንቲሜት ውስጥ ሲገቡ ብለድ ኮቨነንት ውስጥ እንደሚገቡ እንደውም ሞር እየጠነከረ ከቨርብሊ ከሆነው ከቋንቋ ከቃላት አይዱ ከሚለው ሌላ ፊዚካል የሆነ ተች ሲኖራቸው ደግሞ በዛ ውስጥ ሶስተኛ ሆኖ አብሮ የሚገመድም ሌላ አካል እንዳለ እሰ ፎርም ኦፍ ወርሺፕም ጭምር ስለሆነ ለዛም ይመስለኛል እግዚአብሔር ፍቺን እጠላለሁ ሲል በእንደዚህ አይነት ኮቨነንት ውስጥ የተሳሰረን ነገር መለየት ስለሆነ ፍቺ ሁለቱን አንድ ይሆናሉ የተባለውን ወደ ሁለትነት የሚነጥል ጉዳይ ስለሆነ ፍቺ በዛም ሐሳብ ይመስለኛል እግዚአብሔር ፍቺን የሚጠላበት ምክንያት አንደኛው ምክንያት ይሆናል ብዬ አስባለሁኝ። ስለ ፍቺ ሞር ዲቴል እናወራለን። ነገር ግን ለእንደዚህ አይነት ሰዎች አሁን ኮቨናንት ወይም ደግሞ ዊል ነው እዚህ ምድር ላይ ያለ ነው፣ ኮንዲሽን ነው። ለምሳሌ ኮንዲሽን የተባለው አንዲት ሴት በባሏ ላይ ስታመነዝር ከተገኘች እንዲፈታት ኮቨናንቷን ሰጥቶ ምንድነው የሚባለው? ኮቨናንት አልኩኝ። የፍቺ ጽፈት ኤግዛክትሊ የፍቺ ጽፈቷን ሰጥቶ እንዲያሰናብታት በቃ እንዲለያት ይፈቅዳል። እንደውም እሱን ባይብል ነው ቤዝ የሚያደርጉት የሚያነሱት እና ለእንደዚህ አይነት አስተምሮቶች ለእንደዚህ አይነት ምንድነው መረዳቶች አይምሯችንን ክሊር ለማድረግ እዚህም ያለውን ትውልድ እኔንም ጨምሮ why are they really encouraging እዚህ ጉዳይ ላይ ኮቨናንት እና ዊል ላይ ኮንትራትን በጣም ቀለል ላይትሊ የሚታይበት መንገድ አለ። እንደውም ከዚህም የተነሳ ይመስለኛል ሞር ዲቮርሶች እየበዙም የመጡት አንደኛው ኢሹም ሊሆን ይችላል ብዬ አስባለሁ ፐርሰናሊ። ምክንያቱም አንተ እንዳልከው እስኪ ልሞክረው ብሎ የሚገባ ሰው
እየበዛ እየተበራከተ መጥቷል። ካልሆነ እኮ የዓለም መጨረሻ አይደለም፣ ኮንትራት ነው። አይ ካን ብሬክ ኢት አውት እና ሙቭ ኦን ማድረግ እችላለሁ ወደሚቀጥለው የህይወት እንትን ውስጥ ሌቭል ውስጥ የሚል መረዳትን በትውልዱ ላይ ለጄኔሬሽን የተሰጠበት አይነት አካሄዳለና ይህንን ጉዳይ በማጥራት ዙሪያ ላይ እስኪ ያለህን አጭር ሀሳብ አካፍለንና ከዛ ኦኬ በኋላ ወደሚቀጥሉት ያነሳሽው ሀሳብ በጣም ሰፊ ነው። ሁለት ነገሮችን ልናገርና ከዛ ከዲቮርስ ጋር ያለውን ቢብሊካል አንደርስታንዲንግ ላስቀምጥ ፈልጋለሁ። መውጫ ሀሳብና መፍትሄ ሀሳብ ነው። በቃ ብዙ ሰዎች የሆነ ችግር ሲፈጠር አሳበው አላከው ኤቪደንስ አግኝቶ የመውጣት ሀሳብ ከዚህ ብሬክ አውት አድርጎ የመውጣት ሀሳብ ከፈለግን ሰዎች ነንና ብዙ እናገኛለን። የኔ ሜሬጅ ሰርቫይቭ ያደርገው ፍጹም ስለሆንኩኝ አይደለም። if my wife want to see something መውጫ በቃ ይሄ ሜሮን ይሄ ይጎሎታል ይሄንን አላሟላም ለማለት ከፈለገች አንድ አይደለም የምታገኘው። trust me 10 ታገኛለች። because I'm not an angel, I'm a human and I have my own weakest link, right? instead የመፍትሄ ሀሳብ ነው የምትፈልገው። praise God። ስለዚህ የመውጫ ሀሳብ ኤግዚት ዶር የምንፈልግ ከሆነ there is thousands and nobody will stop you, trust me። የኔ አስተምሮት አያቆምህም። ፈሪሃ እግዚአብሔር ብቻ ነው ሰውን የሚያስቆመው። ስለጨቀጨቅነው ጥቅስ ስለጠቀስንበት ሰው ምክንያቱም ፍቃዱን ሰጥቷል። ፍቃዱን ለሰጠበት ነገር ለዛ ባሪያ ስለሆነ እና በኋላ መጣበታለሁ። ስለዚህ ምንድነው የምንፈልገው ነው ቅድሚያ ዝግጅት ላይ ሳስቀምጥ ማይንድ ሴት ነው። መውጫ ሀሳብ ከሆነ ወይም ኤግዚት ዶር ከሆነ የምንፈልገው there is thousands። አንቺ ባልሽ ከፈለገ በጣም ብዙ ነገር አቃቂር ማውጣት ይችላል። አንቺም በሱ ላይ መፍትሄ ሀሳብ ግን ከሆነ you can work it out. that's the beauty of marriage። እግዚአብሔር ሶስተኛ ገመድ የሆነበትም እንዳይበጠስ የሚያደርገው እኛ weakest link ስለሆነ ነው። በባልና ሚስት ላይ ብቻ የተመሰረተ አይደለም። እግዚአብሔር በመሐከል አለ። የእግዚአብሔር በረከት ያለው ለዛ ነው መጽሐፍ ቅዱስ ዘፍጥረት ላይ ሲናገር he blesses them ይላል። ምን ማለት ነው bless them? he unchained them፣ ፈታቸው። የሚያስፈልጋቸውን ነገር ኢምፓወር አደረጋቸው፣ ሰጣቸው። so spiritual blessing የሚጠይቅ ነገር ነው። በናቹራል የምናደርገው አይደለም። እግዚአብሔር መካከለኛ ካልሆነ፣ እግዚአብሔር ሶስተኛ ገመድ ካልሆነ በጣም ከባድ ነው። ግን ደግሞ እግዚአብሔርም ሶስተኛ ገመድ ሆኖ ሪያሊቲውን ቼክ ስናደርግ over 50% ካላጋነንኩት ፍች ውስጥ ነው ሰዎች ያሉት especially ministers። ለምንድን ነው ካልን የመውጫ ሀሳብ ነው የሚፈልጉት። sometimes እንደተታለሉም ጊዜያችን እንዲያቃጠሉ ይመስላቸው። ምክንያቱም ስራን ይጠይቃል። ስራ ሌበር ነው by the way marriage is labor። ላይ ስዊት የሆነ እንትን ብቻ አይደለም፣ ግን ደስ የሚል ሌበር ነው። አንድን ስራ ሰርተ ሲያምርህ ደግሞ ኢንጆይ የምታደርገው ነው። ኒቲ ግሪዲ ያለው የሚሰራ ስራ አለው። ሶ ያ እንዳለ ሆኖ ሌላው ብዙ ሰዎችን የሚያምታታቸው ነገር ቅድም ያነሳቸው የፍቺ ሀሳብ ነው። ወል እግዚአብሔር ፍቺን ይጠላል። አሁን በመጽሐፌ ላይ በስፋት ያስቀመጥኩት ነገር አለ። እግዚአብሔር ፍቺን ይጠላል። it's obvious። እኛም እንጠለዋለን ወይ ነው ጥያቄው። እኛም እንጠለዋለን ወይ ነው። ሶ ግን ሌላው ደግሞ ማወቅ ያለብን እግዚአብሔር ፍቺን ስለሚጠላ ፍቺን ፕሪቨንት ማድረግ ይቻላል ወይ? አይቻልም። አንተ መጥላት አለብን። መጥላት ምን ማለት ነው? እኔ አልፈልግም ማለት ሳይሆን ፍቺን የሚያነሳሱ ባህሪያት ላይ መስራት መቻል አለብን። በኢየሱስ እጠላለሁ ስላልክ ባህሪ እስካልተቀየረ ድረስ የሚያታመጣው ነገር የለም። እና ብዙ ሰዎች እቺን ጥቅስ ይጠቅሳሉ፣ ግን ሪሊ ይጠላሉ ወይ? ፍቺን ይጠላሉ ወይ ነው ጥያቄው። ፍቺን የሚጠሉ ከሆነ ፍቺን የሚያነሳሱ ነገሮችን ለመተው ይዘጋጃሉ የሚለውን ሐሳብ ነው። ሶ አንድ ነገር ስለ ፍቺ በኋላ ፕሮባብሊ የተለያየ ቢብሊካል ኮንሰፕቶችን አንስተን ማድረግ እንችላለን። ግን ፍቺን ስለጠላ ነው ስለፈራ ነው trust me ፕሪቨንት ማድረግ አንችልም። ይሄን ነው ሃርድ ትሩዝ። እኔ ፍቺን ስለምጠላ ፍቺ ከህይወቴ ይጠፋል ማለት አይደለም። በባህሪ ላይ እስካልሰራው ድረስ ፍቺን የሚጠላ ሰው በባህሪው ላይ ይሰራል። ኦኬ so it's a labor። ፍቺ መጥላታችንን የምናሳየው በትክክል ነው። ሚልኪያስ ምዕራፍ 2 ላይ ታችሁ ከሆነ እግዚአብሔር ፍቺን ይጠላል ይላል። መጽሐፌም ላይ አስቀምጫለሁ። ምናነባትም እሷን እግዚአብሔር ፍቺን ይጠላል እና ቀጥሎ ያለውን ሐሳብ አንመለከትም። ለምሳሌ አንዱ ካስቀመጥኩት ኮዝ የሚያደርገው
ብዬ ያስቀመጥኩት ቦልድሊ ያስቀመጥኩት ዛሬ ጊዜው ላይሆን ይችላል፣ ግን ስለ ቫይለንስ ነው። እግዚአብሔር ፍቺን ይጠላል እያለ ሚስቱን አማርኛ አምፕሊፋይድ ቨርሽኑን ካነበባችሁ ቫይለንት የሆነ ወይም ደግሞ ጋርመንቷን ልብሷን በደም የሚያጨቀይ ይላል እና እየደበደበ ቫይለንት የሆነ ሰው እየሆነ ከዛ ተው ስትለው እግዚአብሔር ፍቺን ይጠላል የሚላት ከሆነ ማኒፑሌት እያደረገ ነው ያለው። ኦልሬዲ ሰውየው በተግባር ፈቷል፣ በወረቀት ነው እንጂ አልፈታው። ምክንያቱም አንዱ እግዚአብሔር ፍቺን ይጠላል ብሎ ያስጠነቀቀው ከልጅነት ሚስት ጋር ደስ ይበል ብሎ ቫይለንትን አቁም፣ ቫይለንት መሆንህን አቁም፣ ሲቪላይዝድ ሁን፣ እንደ ራስ አካሉን ሚስት ማለት አካልህ ናት፣ አካልህን አቢዩዝ እንደማታደርግ ሌላውን አቢዩዝ አታደርግ ብሎ የአዲስ ኪዳንን መርህ አስቀምጧል። ስለዚህ ብዙም ጊዜ በአስተምሮት ደረጃ በተለይ በእኛ በአማኞች መካከል ያለው ምንድነው ድብን ያለና ሽፍን ያለ ነገር ነው። ይጠላል ብቻ ነው፣ ግን ሪስፖንሲቢሊቲ ደግሞ አለ፣ አብሮ የሚመጡት ሪስፖንሲቢሊቲዎች አሉ። በኋላ ሲናሪዮች ብለን ለማየት የምንችለው እና are we willing to work on those issues በኢሹዎች ላይ ለመስራት ፈቃደኞች ነን ወይስ ፍቺን ይጠላል ስላልን ብቻ ፍቺን አቮይድ ማድረግ አንችልም? ፕሪቨንቲቭ ሜተድ አይደለም ባጭሩ። that's not the preventive method። እግዚአብሔር ፍቺን እንደሚጠላ ኔቸርም ያስረዳናል። by the way ማወቅ ያለብን ነገር ፍቺን በተመለከተ ሁለቱ ሰዎች አእምሯቸውን ካልሳቱ በስተቀር አእምሯቸውን ሜንታል ኮግኒሽን ችግር ከሌላቸው በስተቀር ተስማምተው የሚፋቱ ሰዎች አሉ ብዬ አላስብም። የሉም። በሁለት ሰዎች ስምምነት ትዳር ሲፈታ አይቻላል። በአንዱ ነው። አንዱ ደግሞ የሚፈታበት ኢየሱስ ክርስቶስ ግልጽ አድርጎታል። የልብ መደንደን ነው ብሏል። the hardness of the heart ኮዙ by the way ዝሙት አይደለም። አይ ነው ቦልድሊ ነግራቸዋለሁ። ዝሙት ጠንቅ አይደለም። ዋይ መልስላቸዋለሁ። ቫይለንስ ጠንቅ አይደለም። ኮዙ ምንድነው? ሰው ልቡ ሲደነድን ወደ ሌላ ሴት ወደ ሌላ ወንድ ይሄዳል። ሰው ልቡ ሲደመንድም ወንድ ኃላፊነቱን ፕሮቫይድ የማድረግ ኃላፊነቱን ያቆማል። ሴት ልቧ ሲደነድን ሂዩሚሊቲዋ እየጠፋ ይመጣል። እና ኢየሱስ ክርስቶስ አንድ ብቻ ነው መንገዱ ብሎ ያስቀመጠው። ሰዎች የሚፋቱ ልባቸው ከደነደነ ነው። እኔ ብዙን ጊዜ ካውንስል አደርጋለሁ እና ልባቸው የደነደነ ሰዎች ይኸውላችሁ 12 ወር ካውንስል ካደረኳቸው በኋላ ይፈታሉ። እና ኦን ዘ ዌይ አውቃለሁ። ለምን? የልባቸው መደንደን አየዋል። እንደው በቃ አድርገናል ብለው ለኮሚኒቲ ለፍጆታ ነው ካውንስሊንግ የሚወስዱት እንጂ አንደኛው ፓርቲ ኦልሬዲ ወስኗል። he's just wasting my time or she's just wasting my time። ልቧ ከደነደነ በኋላ ምንም ማድረግ አንችልም። ግን ወደ ልብ ድንዳኔ ደግሞ የሚወስዱ ባህሪያቶች አሉ። እነዛ ላይ ነው መስራት ያለብን። በደፈናው ይጠላል ማለት አንችልም ነው የምላችሁና ይሄንን ይጠላል ስላልን ከፍቺ ነፃ እንወጣም። ፍቺን ኮዝ የሚያደርጉት ነገሮች ላይ መስራት ያለብንና ኢየሱስ ክርስቶስ ሙሴ ራሱ የፈቀደላቸው ፕራይም ሚኒስተር ስለሆነ ነው እንጂ በመጀመሪያ እንደዚህ አልነበረም አላቸው። ፕራይም ሚኒስተር ምንድነው የሚያደርገው ካላችሁ ሙሴ ሁለት አይነት ሪስፖንሲቢሊቲ ነው ያለው። አንደኛ ስፒሪቹዋል፣ ሁለተኛ ደግሞ ሂዝ ካይንድ ኦፍ ፕራይም ሚኒስተር እና በዛን ጊዜ ሴቶች ምንም አይነት የመኖሪያ ኢንካም ስላልነበራቸው ለፈለገው ሪዝን ብሎ ስላሉ የጁዊሽ ህግ በኋላ መጣበታል። የጁዊሽ ህግ ፍቺን የሚፈቅደው በዝሙት ነው። where የኛ ግን በኋላ መጣበታል። I know it might shock you but that's the truth። ነግሬያቸዋለሁ። እኔ ቤዝ ማድረገው ቢብሊካል ራይትሊ ዲቫይድድ በማድረግ ነው። ስለዚህ በተደጋጋሚ ዝሙት ካልሆነ በአንድ ቀን ስለወደቀ ሰው ይፋታ የሚል ሐሳብ ቢብሊካል ሐሳብም የለም ላይፍ ስታይል ውስጥ ካልሆነ ድረስ። ግን ሙሴ ለምን ነው የፈቀደላቸው ካለ ኢየሱስ ክርስቶስ ለልባቸው ድንዳኔ ነው አለ። የዕዳውን ጽፈት ይስጣት የሚለው ምን ማለት ነው? የዕዳ ጽፈት እኛ የሚመስለን የገቨርንመንት የሚኒሲፓሊቲ ዲቮርስ ሌተር ነው። ባይ ዘ ዌይ የዚህ የሚኒሲፓሊቲ ዲቮርስ ፔፐርም እኮ የሚያዝለው ነገር አለ። እሷ መኪናውን ትሰጥ፣ እሱ ቤቱን ይሰጥ። ህግ ያስፈለገን ህግ የማይገዛውን አማኝ ነው ምን ልከው። ህግ የማይገዛው አለ። ቤተክርስቲያን ህግ የላትም ማለት ማስገደድ አትችልም። ስለዚህ ዲቮርስ በሚኒሲፓሊቲ ነው የሚፈጸመው፣ በእኛ አይፈጸምም። ስለዚህ ቀምቶ ሊሄድ ያለን ወንድ ልክ ያገባዋል። ምክንያቱም ህግ ያለው ለአመፀኛ ነዋ። እና ሙሴም ያን ነው እያደረገ ያለው። የእግዚአብሔር ሐሳብ ይሄ ነው አላቸው። ግን በምንም ምክንያት ብሎ ስላስቀመጡ ፈሪሳውያን በምንም ምክንያት የሚለውን for any cause ነው የሚለው። ግን ሐሳቡ የእስራኤላውያን ህግ የነበረው ግን ስለ ዝሙት ነው የሚናገረው። ዝሙት የሚለው እነሱ አሰፉትና በምንም አይነት ምክንያት
መልኳ ከሄደ ብርጭቆ ከሰበረች የሚል አይነት አመጡና ከዛ ይተወታል። ሲተዋት በሙሴ ጊዜ ድሃ ነው የምትበለው። ፍየል የላት፣ እርሻ የላት፣ ንብረት የላት። ስለዚህ የዘ ፕራይም ሚኒስተር ነው የዕዳ ጽሕፈት ይስጣታል። ዕዳ ጽሕፈት ውስጥ ምን አለ? ንብረት ክፍፍል አለ። ሎኗ ንብረት ክፍፍል then she can survive። ስለዛ ነው የሚያወራው እንጂ ሙሴ ፈቅዶላቸው አይደለም። ሁለት ኃላፊነት ስለነበረው ነው። በስፒሪቹዋል ማንነቱ እንዳልፈቀደ